በድራማ ነው እንዴት ተስፋፋው? ኧረ ተው ማሚ፣ አንተ በጣም ያልገባህ ነገር ቢኖር ማለት ነው ምን መሰለህ? አስረዳኝ። እኔ ወረበል ካባስ ቆይ ይሄው መስታወት የመኪናዬን መስታወት ሰብሬ እኔ ይቅርታ ጠይቀዋለሁ። እኔ ሁሱ ይሄው ወረበል ካባ ሱመ ወላሂ ያደርገዋለሁ። አስረዳኝ ማሚ፣ አንተ ያልገባህ ነገር ማለት ነው እፎይን አንተ በጣም አቅለህ ምናምን ስላየኸው ነው። በጣም ውርደታም ሰው ምናምን መሳደቡ እኮ በጣም ክፋት እንዳለ ሆኖ ከስር ያለውን ሰው ነው አንተ ማሰብ ያለብህ። እፎይን ሳይሆን ከሱ ስር እየተዳደረ ያለውን ሰው እየመጣ ያለውን ትውልድ ነው ማሰብ ያለብህ። ገብቶሃል? ትውልዱ በበዛ ቁጥር ረሱልን መሳደብ ይጨምራል እንጂ አይቀንስም። ይሄን ነገር ደግሞ ለመቅጣት ሁሱ ከእፎይ ጋር መከራከር አለበት። ሁሱ እፎይን አሳመነው ማለት ከስር ያለውን ህዝብ አሳመነው ማለት ያ ማለት ስድቡ ይቀንሳል። አሁን ግን ዝም ብንለው እፎይ የራሱን ኮሚኒቲ እያስፋፋ ሄዶ ከዚህ በላይ ነገር ነው ይመጣብን። ገብቶሃል? ይሄኛውን በማረጋችን ነው እስከ ትንሹም ሰው ወደ እስልምና እየመጣ ያለው። ዝም ብለን እኛ እሱን ብንተው ይጨምራል እንጂ የሚቀንስ ነገር የለም። ገብቶሃል? ከእፎይ ጋር ስላደረገ እኛ ነው የተጠቀምነው ነው እያልኩ ያለሁት። ከእፎይ ጋር ስለተከራከረ የተጠቀመው ፎሎ ማብዛት፣ ጊፍት ማግኘት ወይስ ሌላ ጥቅም እኛ ሙስሊሞች የማናውቀው እናንተ የምታውቁት ነገር ካለ ሰረዱናል። እኛና እናንተ ብለህ አታወራ። ደግሞ ሲጀመር እንደዚህ ስናወራ ሁላችንም አንድ ነን። እንደዚህ ብለህ አታወራ። አንድነታችንን አላህ ይቀጣሃል። እረፍ። እንደዚህ እኔና ሰብንካ ቆይ አንተን ፈጣሪ ያልቀጣ ማለት ነው። ሄደ ረሱልን እያሰደብክ እየዋልክ ገባ። አንተን ያልቀጣ ፈጣሪ እንዴት እኔን ይቀጣኛል? አንተን ነው የሚቀጣ። የውመል ቂያማ ነው የማለቀህ ሰውዬ። ልቀቀኝ ብትለኝ አለቀህም። ገና ሂሳብን የምትሰራውን ሰላትህን ሰደቃህን እኔ ቀማለሁ ገና የውመል ቂያማ። አሁን እሱን የኛን ተውልኝ። እኛ ሙስሊም ወንድማችሁን አሳምኑ መጀመሪያ። ሌላ ክርስቲያኑን ተውት። ሌላ ክርስቲያኑን ማስለም ይቅርና እኛ ልባችን የቆሰለ ቀልባችን የተሰበረ ያ ትላንት ከትላንት ወዲያ የተሳደበው ከልባችን ሳይወጣ ዛሬ ሌላ ስድብ አላህም ተጨመረበት ሌላ ሯጭ ምናምን ብዙ አይነት ክብር የሚነካን እንደዛ ደረጃ እንትን ብሏል። እሱን አሁን ነው እንጂ ያየው ማሚ እሱን አሁን ነው እንጂ ያየው ማለት ነው። ከዚህ በፊት እፎይ ከዚህም በላይ ነገር ተናግሯል። አንተ እፎይን በቃ መከታተል የጀመርከው ከዓመት ምናምን በፊት ነው በቃ በለው። ከዛ በፊት ብዙ ነገር ተናግሯል። ወደፊትም ብዙ ነገር ያደርጋል። ይሄን ነገር ግን መገራት የለበትም ወይ ብለህ ነው የምታስበው? እሱ መገራት ዝም ነው መባል ያለበት? ዝም ነው መባል ያለበት ነብዩንና አላህን በማሰደብ ነው እንዴ ወንድሜ? መገራት ያለበት ተሳደብ ብሎ እኮ አይደለም እኮ የተሳደቡ ተሳደብ ብሎ እኮ አይደለም የተሳደቡ። ለምን ይሄዳል? ድጋሚ እኮ ዳሜጅ ነው። ድጋሚ እኮ ስድብ፣ ድጋሚ እኮ እኛ ላይ ያሾፉብን ነው ካፊሮች። ያንን ስዕል ስታይ 40 ሰዎች የሰለሙት ነው የሚያስደስቱ ወይስ አላህን በዛ መልኩ እየቀራረጹ ሲሱቁብን ሲያንተ ሲሉብን የሚውሉት ነው? የቱ ነው? ይሄው ላይ የመጣው በምን ይመስልሻል? ይሄው ላይ የመጣው ዝም ቢባል ከዚህ በላይ ይመጣል ነው እያልኩሽ ያለሁት እኮ። አንቺ አልገባሽ ነገር። ዝም ቢባል ከእፎይ ስር ያሉት ልጆች ያሉት ኮሚኒቲ ያለው ትውልድ ከዚህ በላይ ነገር ያረጋል። ከዚህ በላይ ብዙ ነገር ያደርጋሉ። ገና ብዙ ነገር ታያለሽ ነው እያልኩ ያለሁት። ይሄ በጣም ቀላል ነው። መቆም አለበት እኮ መቆም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። አለንላህ። ጥሪ ብናቀርብልህም እምቢ ብለሃል። እንግዲህ መምጣት ያው በአካል መተን እንጥራህ ብለን ነው እንግዲህ ያው የኛ ፐርሰናል ጥያቄ ነው። እሺ ፐርሰናል ጥያቄዎች ናቸው። ድንገት እርሶ ፈቃደኛ ከሆኑ እንደም ያስገቡኛል ብዬ አላሰብኩም። ፋኪያ ሞዴሬተርክ ጀዛከላህ። ቢቻል ከፈጠር በኋላ እንገናኝ ወይስ እንዴት ነው? ጥያቄን ጠይቅ፣ አስተናግራለሁ። ሃይማኖታዊ ጥያቄ አለ ጠይቅ። አይ ሃይማኖታዊ ጥያቄ የለኝም። እኔ ፐርሰናል ስላንተ ነው ጥያቄ። አይ ትጠይቃለሽ፣ አናግረኝ እመልስልሃለሁ። ጥያቄን ትጠይቀኛለህ ወይ? ጠይቅ። እሺ ልጠይቅህ? ጠይቅ፣ ችግር የለም። ከይር ኢንሻአላህ። ሶስት ናቸው ጥያቄዎቼ። አንደኛው ጥያቄ ያው አመጣጡ መሰረቱ እስልምናን በመስደብ ረሱልን በመስደብ ሰለላሁ ዐለይሂ ወሰለም የሱም በላ ለኔም ተርፎ ነበር ያለ ባለፈው ረመዳን ላይ ያው ብዙ ሙስሊሞች ያውቁታል። እና አላህን በመስደብ በቃ አቴንሽን ፈላጊ ለእስልምና ያለው ጥላቻ እጅግ በጣም ክፉ ከሆነ ጋር እንዳንተ አይነት እንደዚህ ተፍሲርን በትክክል የሚያውቅ ቃል አላህ ቃል ረሱል የሚያስተምር ሰው ሄዶ መቀመጡ ትክክል ነው ወይ ነው የመጀመሪያው ጥያቄ። ሁለተኛ ደግሞ ሄደህ ከሱ ጋር መወያየት ለእስልምና የሚያመጣው ጥቅም አለው ወይ?
ከእስልምና አንግል ደግሞ የሚጠቅመው ጥቅም አለ ወይ? ሶስተኛ ደረጃ ደግሞ አንተ ሄደህ እዛ በመወያየትህ የመጨረሻው ጥያቄ ነው እንግዲህ ተሰምቶ የማይታወቁ ስድቦች እንደውም በፊት ረሱል ላይ ነበር አሁን ወደ አላህም ሄደው እጅግር ያለው ሯጭ ጅኒ ምናምን በሚሉ ሰዓት እንደ አንድ ሙስሊም ያው እስኪ አንተ ምን ይሰማሃል? እናም ደግሞ እኛ እንደ ሙስሊም ደግሞ በጣም አንተ ላይ ቀልቤ በጣም ነው የተሰበረው በጣም እና እስኪ ድንገት ለቀልቤ ረፍት የሚሆን ወይ ደግሞ ቀልቤ ሊጠግን የሚችል ለአንድ ሙስሊም ወንድምህ እስኪ ያንተን መልስ ሰማለሁ። የአሦር ንጉስ ነው እንጂ እግዚአብሔር አይደለም። እዚህ ጋር ጸጉሩን እየላጨው እዛው አውዱ ላይ ያለ እኔ ብዙ ጊዜ አልጠቀመውም። ከአሁን በፊት አንድ ያልሆነ ጥያቄ ሲጠይቁ ከዛ ጥያቄው ጋር ተመሳሳይ በዚህ በተመሳሳይ ነው ብዬ ቪዲዮ ሰርቻለሁ አንድ በዚህ ዙሪያ እንጂ ብዙ ጊዜ አልጠቀመውም። ይህንን ባታነሱት ብዬ ነው የምመክራችሁ። ቤት ራሱና የእግሩን ጸጉር ላጭ የሚለው እንደ መረጃ ይሆናችኋል። የአሦር ንጉስ ነው እንጂ እግዚአብሔር አይደለም። እዚህ ጋር ጸጉሩን እየላጨው እዛው አውዱ ላይ ያለ እኔ ብዙ ጊዜ አልጠቀመውም። ከአሁን በፊት አንድ ያልሆነ ጥያቄ ሲጠይቁ እዚህ ጋር እኮ ጀለስ እኮ እረስታው ደግመው እኮ ነው ይህ የምናገረው እረስታው ደግመው እኮ ነው ሾርት ሚሞሪ አይደለንም። ኧረ የኡስታዙን ደግሞ በስመ አብ ኔትወርክ ሰርቶ ባገኘውና ባሰማችሁ እና ሶሪ ማለት በቃ እንትን ብሎ የጠየቀበት ማለት መምህር ቢኒያም የምናነሳበት አላህ ላበደሩት ብድራትን ይመልሳል ይላል። መልቂያማ ብድራትን ይመልሳል። ኦኬ እና ያመጣው ጥያቄውን ያመጣው ራሱ ኡስታዝ እሱ ሶሪ ብሎ አቁሞታል። አላህ ቸግሮት ነው ወይ የሚበደረው? የሚያሳፍሩት ባይዘወይ ህሊናቸው እያወቀና ሳሪ ቆይ ምንድን ነው ያልሽው? የቆየ ነው ሼር አድርገው አርጊልኝ፣ ለኔ በዚሁ አካውንት ሼር አርጊልኝ። ተመልከቱ፣ እኔ በጣም አንድ ነገር ግልጽና ግልጽ የሆነ ነገር ነው የምነግራችሁ። ምን እያልኳችሁ ነው? ሙስሊሞች ራሳቸው የሚያነሱትን ክፍል በምትመለከቱ ጊዜ በጣም በሚያሳዝን ሁኔታ ምን ብሎ ታዩታላችሁ? ምን ሆኖ ታዩታላችሁ? ፌክ እንደሆነ ነገ ላይ ተጸጽተው ይቅርታ ሲጠይቁበት ወይ ሌላ ነገር ሲያወሩበት ተሰማላችሁ። ኢቨን እንኳን ዴቫዬ እንደውም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስንቴ ነው የቀያየሩት? ንገረኝ እስቲ፣ ስንቴ ነው የተቀያየረው? ቃል ማለት እንዲህ ነው፣ ሎጎስ ማለት እንዲህ ነው፣ እንዲህ ነው፣ ቲዮስ ማለት እንዲህ ነው እያሉ የራሳቸው ስንት ነገር ወላው ላይ እነ ዛኪር እኮ ኢየሱስ የቱ ጋር ነኝ አምላክ ነኝ ያለ እሱ እንደሱ አትጠይቁ ብሏቸዋል እኮ። እሱም አለ በቃ እሱ አልፎበታል። እነ ዛኪር ናይክ ነው አሁን እሱ ተመልሷል አለ። ስለዚህ ግን በጣም የሚያስቀኝ እኔ ማዝነው ይህንን ተጭነው ለሚኖሩ ሰዎች ነው ማዝንላቸው፣ ጭንቅላታቸውን ለማይጠቀሙ ሰዎች። ሰውየው አንድም ሳያዋጣ ሲቀር ሁለትም ስህተቱን አምሮ ትቶት ማለት ነው። ኦኬ ትቶት፣ እነሱ ግን ወይ መረጃ ስላልደረሳቸው ወይ ደግሞ በቃ የተጫነባቸው ብቻ ስለሆነ ያለው ስቲል እዛ ጋ ናቸው። አገናዝበው በራሴ ያልያዝከው ነገር ስለሆነ ለዛ እኮ ነው ከሁሉም ሙስሊም አፍ ውስጥ የቱ ጋር ነኝ አምላክ ነኝ ያለው የማይጠፋው ማለት ነው። መጽሐፍ ጽፈው በቃ በሁሉም ቋንቋ በዓለም ላይ ያሰራጩ ያንን መጽሐፍ ይዘው ያወራሉ ማለት ነው። ያሳዝናሉ። መልሱ ተመልሶም አይገባቸውም። ይህ መጽሐፍ ብታነባው ሙስሊሞች ጥያቄ አይጠይቁም። በቃ እዚህ መጽሐፍ ላይ ሁሉም መልስ ተመልሰዋል። ማንም ክርስቶስ ላይ በቃ ክርስቶስ ላይ ለሚያነሱት በተለይ እንዳለ መልሱ እዚህ ጋር ተመልሰዋል። ማንም ምንም ማንሳት አይችልም። ግን ምንድነው ችግሩ? ሙስሊሞች አያነቡም። እንኳን እኛም መጽሐፍ ቀርቶ የራሳቸውን ቁርአን ባነበቡ። እያንዳንዷ ነገር ሙስሊሞች የሚያነሷን ነገር እዚህ ላይ ጥሩ ነው። እሱ ነው ማለት የምፈልገው። በደንብ ጊዜ ተወስዶበት አርጊውመንቶቹ እስከ መጨረሻው ድረስ ከመነሻው ጀምሮ ታይተው ከዛ ለእያንዳንዱ አርጊውመንት ምንድነው በልኩ የተመለሰለት ማለት ነው። እንዲህ ቢሉ እንዲህ ይሆናል፣ እንዲህ ቢሉ እንዲህ ይሆናል ተብሎ ከአውዱ ከታሪካዊ ፍቺዎቹ ከምሁራን እይታ እና እውነተኛ መጽሐፍ ይሄ ከቀደሙት ትርጉሞች ሁሉ ምክንያቱም አንዳንዴ በትርጉም ለታሉም ስለሚሞክሩ የፕሮቴስታንትን የሚወስዱበት ጊዜ ምናምን ስላለ ይሄ ሁሉ ታይቶ የተመለሰበት ነውና እኔ ምንም አልላችሁም። እንግዲህ ብር የለን የምትሉ ሰዎች ካላችሁና መጽሐፉን ለመግዛት እድል ኖራችሁ ብር ያነሳችሁ ካላችሁ እንግዲህ 1-3 መጽሐፍ ጀባ ማለት እችላለሁ እኔ ራሴ
ይሄ ብቻ ጉዳይ ያለባችሁ። ከዛ ውጭ ግን መጽሐፉ ቢነበብ እስልምና ላይ ችግር ላለባችሁ ማለት ላይክ ለምትሰሩና በደንብ ኪውፕድ ለመሆን የምትፈልጉ ሰዎች በቃ መፍትሄ እንደሆነ መናገር ፈልጋለሁ። ይሄን ነው ማለት የምፈልገው። ላይክ ኢን ጀነራል ይሄን ነው ማለት የምፈልገው። ከሰይጣናዊ አምላካቸው ጀምሮ እስከ ሐሰተኛ ነብያቸው እና የወደፊቱ ጥበቃቸው ምናምን የተመለከተው በሙሉ እኛ ላይ የሚነሱ ጥያቄዎች እና እነሱ ጋር ባለው በእነሱ አርጊመንት ሄዶ ከዛ ግን መልሱ የኛ ይሆናል ማለት ነው። እንዲህ ቢሉ ብላችሁ የምትመልሱበት አንድም አስተምሮ አንድም እንዲህ ይላሉ እንዲህ ቢሉ እንዲህ ይሆናል ብለው እንደሚናገሩት እያንዳንዱን አርጊመንት ማስጨረስ ማለት ነው ሳታቋርጡ፣ ከዛ ለሱ መልስ መስጠት እና እኔ በጣም የምትወዱት ይመስለኛል። አይ ዊሽ በአካል የምታገኙ ሰዎችና ሁላችሁም ገዝታችሁት ቢሆን የምታገኙ ሰዎች ካላችሁ ይገኛል ለሚሉ አለ ቲቫይ አልሰማህም መሰለኝ። ይቅርታ አቋረጥኩት። ኖ እኔ እያወራሁ ነበር አልሰማኝም። አይ ይረዳዋል ኔትወርክ እንደሆነ ያው ኔትወርክ አንዳንዴ ችግር ስላለ ነው እሱ ጋር። እኔ እሰማለሁ ጋይስ፣ እርሱ ይሰማሉ። የእሱ ነው ፐርፌክት። እንደዛ ከሆነ ችግር የለም። እኔ እንደውም ይሄን ይመስለኝ ነበር። ስለዚህ ቼክ አድርጉ። ቅድም እንዳልኩት የገንዘብ ካልሆነ በስተቀር መጽሐፉ ምንም አይነት ጥያቄ ከዛ በኋላ ሳይመልስላቸው አይቀርም። ኦፍኮርስ ይሄን ያህል የተሻለ ጥያቄ ኖሯቸው ምናምን አይደለም። የከረሙ የተመለሱ ጥያቄዎች ቢሆኑ በእንግሊዝኛው ላይ ምናምን በተለያየ መንገድ ዲስከሽኖችን ዲቤቶችን ያያችሁ ሰዎች እንደው መጽሐፉም አያስፈልጋችሁም ልል እችላለሁ። ወይም እነ ፎይን በደንብ እየጻፋችሁ ተከታትላችኋቸው እነ ዴቫን ተከታትላችሁ ከነበረ እነ ጓ የሚያነሷቸው እነ ቆስጠንጢኖስ የሚያነሷቸውን አርጊመንት አይታችሁት ከሆነ እና ጥቅሶቹን የጻፋችሁ ከሆነ በቃ በደንብ እንትን ተመልሷል። ግን ደግሞ በተሰነደ ሁኔታ በደንብ አነባለሁ ካላችሁ መጽሐፉ መግዛት በዛው ማበረታታትም ስለሆነ እጅግ በጣም ጥሩ ነው። በርቱ። እንደዛ ይሄን ነው ማለት ፈልገው። ምናልባት ሌላ መልእክት ለማስተላለፍ መልእክት ሳይሆን ጀስት ሐሳብ እታችሁ አንዳንድ እዛ ቤት እንትና እየጠበቀው ነው የምትሉ ሰዎች ፕሊዝ እንደው ቢያንስ በቃ ከ10ኛ ክፍል ከ12ኛ ክፍል በላይ እንደሆነ ሰው ትንሽ ማስተዋል ይኑረን ሁላችንም። ወይም ደግሞ ማስተዋል እንደሚችል ሰው የተሸነፈ ሰው ይዋጣልን እያለ በየቤቱ እያንኳኳ እና እንትናን ቀይረው ሌላ ማሊያ ቀይረን እንግጠም፣ ሌላ ሰው ቀይረን እንግጠም፣ ያንን ሰው ማስተናገድ ግዴታ ነው። ተማሪው ከአስተማሪው በልጦ ማለት ነው። ጋይስ ተማሪው ከአስተማሪው በልጦ ነው። አስተማሪው ተገርፎ ተማሪው ምን ያደርግልናል? እፎይ ባይሆን እኔን ይቀበለኝ ጥሩት ከኔ ጋር ይምጣ። ውሸታም ነው። በእርግጥ በጣም የወረደ በጣም ምንቀው ባለጌ ውሸታም ሰው ትንሿ ትግረፈው እዛ ትንሿ ትግረፈው ከኛ ጋር ራሱ የሚመጥነ ሰው ሆኖ አይደለም። ግን ስለምንፈልገው ከኔ ፈልገዋለሁ፣ ቆስጤ ፈልገዋለሁ ከኛ ከራሱ ጋር ነው ያለው እና የተደብቆ ምናምን እዛ ገና ጡጦ ያልጣለ 19 ህፃን ልጅ አምጥታችሁ እዚህ ክብር ይኖራችሁ እንጂ ምን አይነት ወራዶች ናችሁ? አልሰማም እንዴ? አይንታችሁ ነው የቀየርኩባችሁ እና እንዴ ጠብቁኝ። ሰው ማለት የፈለኩት ምንድነው የምትሄዱበትን የምትጽፉልን መልእክት ይደርሰናል፣ እናነበዋለን። ግን በጣም ደግሞ እናንተ ከነሱ የባሳችሁ ጋይስ ኔትወርክ ችግር አለበት መሰለኝ፣ እየዘገየ ነው የሚሰማኝ። ቀጥሉ። በቃ ሚዩት ላደርግ ነው ቃልዬ እስከ ኔትወርክ እስከሚስተካከል ወይም ደግሞ አድርገው ኮስታ ከተመቸ ማለት ስትራቴጂ ቢያንስ የሆነ ማኛ የሚለውን አትሰሙም እንዴ? ለምንድን ነው እንትናን በእንትና መቀየር የፈለጋችሁት? መምህራችሁን ቀይራችሁ ተማሪ የምታመጡት ተደቁሳችኋል ማለት ነው አለ አይደል? እኛ ደግሞ እናውቃለን ማን እንደተደቁሰ። ምን አድርግ ነው የምትሉና አሁን እንትና ይጠብቀዋል እንትናን እንዴ? ጨረስን እኮ እኛ እዛው አህባሽ ይጠብቀዋል የትኛውንም ውሃብያ የትኛውንም። ኦኬ ኦፕን የሆነ ዲስከሽን አለ 4-5 የተከፈተ እና ወንድሞቻችን እህቶቻችን መከራይተው የሚሰሩት ቪዲዮ ሼር የሚያደርጉት ቪዲዮ አለ የአህባሽ ጥሪ ማለት ነው። ያንን ማስተጋባት እዛው ታች ሰይድ እየጠበቃችሁ ነው፣ ኡስታዝ ሰይድ እየጠበቃችሁ ነው ብሎ መጻፍ ትችላላችሁ እንደው ከሄዳችሁና ጊዜ የምታጠፉበት ካጣችሁ። ከዛ ውጭ ግን ያንኑ የኢዮዳብን ሀሳብ መጣችሁኛ ባታራግፉ ጥሩ ነው። ለምን እንደዛ እንደሚያደርግም ስድቡንም ምኑንም አብራችሁ ስለተሰማችሁ ትናንትና ከትናንት ወዲያ እና መጠቀሚያ ትሁኑ የአህባሽን የኡስታዝ ሰይድን ኦኬ አሁን 360 ምናምን ሰዎች አለን እና አንድ ብቻ አጭር ረበል መቅዲ የጠፋ ሰው
እንዴት ነው? ሰላም ነው? ሰላም ብዬሻለሁ። እንግዲህ የጠፋ ሰው ወንድሞች ናቸው እነዚህ። ነፍታሌም ማለት ጓ ነው እና ምንም ያኛው አካውንት እየሄደ ስላልሆነ ይሄን አካውንት ከኔ ጀምረን እስቲ ፎሎ እናድርገው። የራሴ ያላስገባሁትም ነበር በውስጥ ጽፉልኝ አላየሁትም ነበር እና ነፍታሌም የሚለውን ከጎን ደግሞ ኮልሚፎ የሚለው ይታያችኋል። ዘና እያደረገ ፈታ የሚያደርገን ወንድማችን ፈታ የሚያደርገን አንድ ቪዲዮ ራሱ ጋብዛችኋለሁ። እሱን ሁላችሁም እስቲ አሁን ስንት ላይ ነው ያለው? 42 ነው ያለው። ዝም ብላችሁ እሺ የምትችሉትን አድርሱት። እስከዛ ድረስ አሁን እንዲህ ለሚባለው ኡስታዝ ዲቫ የሚበዛባቸው ሰው ነው ወይስ የሚያንስባቸው ሰው ነው የሚለውን እስቲ እንመልከት። ራሳችን እኔ ሙስሊሞች ሁልጊዜ ክፍት ነን። ጴንጤም፣ ኦርቶዶክስም፣ ካቶሊክም፣ ዲያቆን፣ ጳጳስ፣ ፓስተር፣ ምዕመን የፈለገ አካል ይምጣ በቤታችሁ ተመልከቱ። ዲያቆን፣ ጳጳስ፣ ቀሳውስት የፈለገ ነገር ይምጣ ተባለ። ዲቫ የተረገመ ሰው ዱብ ነው ያለው። የተሰበከውን ስብከት ስሙ። ነው የተባለው። ተመልከቱ። ሙስሊሞች ሁልጊዜ ክፍት ነን ተባለ። ሙስሊሞች ምንድን ሁልጊዜ ክፍት ነን። ጴንጤ፣ ኦርቶዶክስ፣ ካቶሊክ የፈለክና ከዛስ ስሙ። ዲያቆን፣ ጳጳስ፣ ፓስተር፣ ፓትርያርኩ ራሱ ይምጠው እያሉ ነበር። ትፈተናለህ። ምንድነው ትምህርት ሚኒስቴር ናቸው እንዴ እነዚህ? ምንድነው የሚያወሩት እንዴ? ዲያቆን፣ ጳጳስ፣ ፓትርያርክ የፈለክና ፓስተር ምናን እያልክ ነበር እኮ። መጣ ይኸው ቁርአንና ሐዲስን ተፍሲርን የጠጣው ወንድም መጣ ከቻለ ቤታቸው 7 ኡስታዝ በተደረደረበት ከቻለ ሲል የነበረው ከሰከንድ በፊት ነው ባይዘው እንዲህ ሲጮህ የነበረው ከች ነው ያለው። መለስ እንጨርሳለን። አባቴ አንተ በእናንተ ልኩም ወንም በብራው ከሱ ውይይት አይደለም። አሁን ጥያቄ ጠይቀሃለሁ፣ ትፈተናለህ። በዛ ብቁ ከሆንክ ተሰብሰባችሁ ቡራ ብቻችሁ አንድ ጊዜ ሚውታ አልስጋውነ ጥያቄ ጠይቋል። የጠየቀው ጥያቄ አላህ አባት ይባላል ጥያቄ ነው። ኧረ ሚውት አድርግ። ጥያቄ ጠይቀሃል እኮ በቃ ዝም በል። ጥያቄ ጠይቀሃል፣ ሚውት አድርገው እስኪ ጀማል። አልጠየቅኩም። እሺ በቃ እንዲህ አድርገን እንግዲህ ተመልከቱ፣ በረንብ እዩ። ልወያይን የመጣሁት ነው የሚወያይ ሰው ወንድ ሰው የሆነ ይምጣ እየተባለ ነበር የነበረው። በዛ ሰዓት ነው ዱብ ያለባቸው፣ እጤያቸው ዱብ ነው ያለው። በዘራችሁ እንደዚህ አይነት ውርደት አይድረስ። ዴቫ ባለጌ ነህ፣ ክፉ ሰው ነህ አንተ። እንዴት ታደርጋለህ? ልወያይን የመጣሁት እያለ ጥያቄ ጠይቋል ይላል። ሊያዋርዳቸውና መጽሐፋቸው ሊከፈት ነው። ሰውን በሰበሰቡበት ህዝቡን በሳክስ ሲያስቀምጡት የነበረው ፊት መጽሐፋቸው ሊከፈት ሆነ። እንዴት ይሆናል? አይሆንም በፍጹም። እንዴት ሚዩት እንደሚደረግ ተመልከቱት። በቤታቸው 7 ኡስታዝ በተደረደረበት ተመልከቱት። ይሄ ነው ውርደት። ይሄ ነው አሁን ከንተናጋ እያለ የሚያለቅሰው ህፃን። ትንሿ ገርፋ እንዴት እንደላከችው አሳያችኋለሁ። ገርፋ እንዴት እንደላከችው አሳያችኋለሁ። ቃል ስጋ ሆነ ማሻላ ጥሩ ነው። 8ኛ ኡስታዝ መጥቷል። እዚህ ድረስ መጥቶ ማሻላ ጥያቄ አቅርቧል። ያቀረበው ጥያቄ ምንድነው? አላህ ከኛ ጋር ተወያይቶ አያውቁም። ፎርማል ዲቤት ማለት ነው። ካስወጡ በኋላ ግን የሚሉትን ብትሰሙት ደስ ይለኛል። ካስወጡ በኋላ ብቻቸውን ደግሞ ያናፋሉ ማለት ነው። እስቲ እንመልከቱ፣ ተመልከቱ። አስወጡትና ካስወጡት በኋላ ምን እንደሚባል ተመልከቱ። እፈልጋለሁ እኔ ላወራው እፈልጋለሁ። ስለዚህ ወገኔ ካለ አባክን ይምራል። በምንም አይነት ሁኔታ እንድትወያይ ወላሂ አልፈቅድልህም። ችግር የለውም። ካልተወያየ ታዲያ አልወያይም ብለዋል። ልብ በሉት። ልወያዩ አይደለም ታዲያ ምንድን ነው? ቅቤ ልቀባይ ነው መጠረኝ ስታየኝ እኔ ምንድን ነው ንቅሳት አለብኝ? እንደፊት ይላል። ዝም ብዬ ጠራኝ ስታስወጣኝ መውጣት ስታስገባኝ ምገባ። ልወያይ አይደለም። ኦልሬዲ አትወያይ ተብሏል። ውይይቱ እንደማይፈልጉ ካረጋገጡ
ቤታቸው ላይ ምንም ላደርግ አልችልም። ከዛ በኋላ የሚያወራውን ግን ስሙት። ኢምራን ደረጃችን እናቃጣት አታስበ እንደዛ ራሳችን። አሁን ግን አንድ እባክህ ችግር የለውም ናና እናውራ። አንድ ግባና ሀሳብህን እንስማ። አንዴ መቀሳት አለበት እሱ ግባ። አንዴ አልወያይም እያለ የሚገባው አይገባም። እርግጠኛ ኢብሮ እንደዚህ አድርጎት አይገባም። ግን አንዴ ግባ፣ ችግር የለውም። መዋረድም ያጋጥመህ ግን ግባ አንዴ ባህላ ያጀማ ካለ ሽንኩርቱ ተወደደ ልትለኝ ነው የምታወራኝ? ኑሮ ከበደ ልትለኝ ነው? ምን ልታደርግልኝ ነው የምገባው? አልወያይም ብለህ ካረጋገጥክ በኋላ አስወርደህ እቤት ድረስ። ደስ የሚለኝ ትናንትና ተናግረውት በማግስቱ ሳይሆን እዛው ላይቭ ላይ 1300 ሰው ፊት እዛው እንደፎከሩ ነው የገባ ነው። በተደጋጋሚ እንደዚህ ደግሞ እዛው እጅ ከፍንጭ ይዤዋለሁ። ተማረ እያዝናና የሚመገበን ወንድማችን ነውና ሁላችሁም ፎሎ እያደረጋችሁት እንዴ ንፍታሌም ደግሞ ወረደ። እስቲ አስገቡትና አንድ ኦኬ ንፍታሌምን በዚህኛው አካውንቱ እንቀበለው። ይሄኛው አካውንት ምንም በቃ ሞቷል በሚል በቃ ምንም ኮፒ ሊንክ እየተደረገ አይደለም። በጣም ስለሚፈሩት በጣም ስለሚደነግጡት ይህንን ወንድማችንን ተመልከቱት። በቤታቸው ድረስ እየሄደ እስልምና ካጋንንት እንደመጣ የሚያዋርዳቸው ወንድማችን ነው። ተመልከቱት። ይሄ ጓ የሚባል ወንድማችን እስቲ አንዴ ዛሬ እንኳን 100 አስገቡት፣ ከተቻለ 100 አስገቡት። በጣም የሚያሳዝን ነው። ቢያንስ አሁን 94.9 ነው ያለው። እስቲ 95 ይድረስ። እዚሁ ጋር ቤታቸው ድረስ እየሄደ እስልምና ካጋንንት እንደመጣ እያዋረደ እኛን ደግሞ ብዙ የሚያስተምረን ወንድማችን ነው እና ሁላችሁም እስቲ ፎሎ አድርጓቸው እነዚህን ወንድሞች። ዴቫ ታውቁታላችሁ። ቤታቸው ድረስ እየሄደ እያገላበጠ እንትን የሚላቸው ሰው ነው። መምህሮቼ ናቸው እነዚህ ወንድሞቼ። ብዙ ያየሁባቸው ብዙ የተማርኩባቸው ወንድሞች ናቸውና ፎሎ እያደረጓቸዋቸው ሁላችሁም ብዙ ትማሩባቸው አላችሁ። ቪዲዮ በሚለቁት ነገር ሼር በሚያደርጉት ነገር እናንተም ደግሞ የበኩላችሁን አስተዋጽኦ ብታደርጉ ደስ ይለኛል። ወንድማዊ እንትን ይሄ ማለት ነው። ቅድም ለነሱ ድል ከመስጠት በፊት ቅድም ዴቫ የጠየቀ አንድ ቪዲዮ ታችለው ሙስሊሞች ሲቀልዱበት የምትሰሙት ነገር ከራሳቸው ከሊቁ ኡስታዝ እስቲ እንስማፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የጀማ ዳና ናችሁ? አለው ነው አልሐምዱሊላህ ደህና ነኝ። እንግዲህ መጽሐፍ ቅዱስ ላይ ጥያቄ ለክርስቲያኖች ነው። ኢሳይያስ ምዕራፍ 7 ቁጥር 20 ላይ ምን ይላል? በዚያ ቀን የእግዚአብሔር ከሆነ ዝጋዱ በተከራየው ምላጭ ማለትም 10 ንጉስ የራስና የእግር ጠጉራችሁንም እንዲሁም ጢማችሁን ይላጫል። እግዚአብሔር ይላጭ ነበር ማለት ነው፣ አምላካችሁ ማለት ነው። ያሁን እንትን ሀኛ ቁርአን ቢሆን እስካሁን ስንት ባባችሁ ስንት ነገር ነበር የምታወሩት? ከኔ እናንተ ምላጭ ተከራየ ይለናል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 20 ላይ በዚያም ቀን እግዚአብሔር ባይዘው ይቺ በጣም ውሸታም ባለፈውም ዲያቆን ላይ እንዴት አይነት ውሸት እንደዋሸች ተመልከታችኋል፣ አይታችኋል። በጣም ታዝባችሁ እንዳለፋችሁም አውቃለሁ። በጣም ውሸታም ሰው ነች እና ስትዋረድ በረንብ ታያላችሁ። እዚሁ ጋር ከኡስታዟ ጋር እንዴት አይነት ውሸት እንደምትገጣጠም ቀደምም ያችኛውም ስትመሰክር ሰምታችኋል። በጣም እየተገለጥኩኝ ነው፣ ግን ምንም ማድረግ አልችልም። እሺ ይቀጥል። ጅማዶ በተከራየው ምላጭ በአሶር ንጉስ የእግሩንና የራሱና የእግሩን ጸጉር ይላጫል ይለናል። አምላክ ከማን ነው ምላጭ የተከራየው? ከማን ነው? ወይ ፈጣሪ አምላክ ምላጭ ተከራየ? ከማን ነው የተከራየው? ወገናሽ ተሳይ ፈጣሪ ምላጭ ተከራየ ማለት ይገራሽ ነው። ተመልከቱ ምን እያለ ነው? እንዴት ፈጣሪን ምላጭ ይከራያል ይላሉ። ይሄ ቃል በቃል የሚሆነው ሰማችሁት? እዛ ጋር ኪራይ የተባለው የአሶር ንጉስ ነው ብሎ ራሱ ቃል በቃል ነው የተናገረው። ይቺ ደግሞ ከማን ነው ተማርኩ የምትለው? ከዚህ ኡስታዝ ነው የምትማረው። ስለዚህ ግልጽ የሆነ ተቂያን ይፈጽሙባቸዋል ክርስቲያኖች፣ ሙስሊሞች። ከነዚህ ሰዎች መስማት ምንነት ነው? ጃሂልነት ነው። እንዲህ ነው ቪዲዮ ያዋርዳል። አባቴ ምን ይለኛል መሰላችሁ? ካሜራ ጉድን ያወጣል ይላል። ይሄ ጉድን ነው የሚወጣው። እንዲህ ነው እርስ በርስ ሲባሉ መታየት። ሀሳብ ካለ ሬቫዚ ቪዲዮ ላይ ይሰጥበትና ወደ ቀጣዩ ነገራችን እንሂድ። ሬቫ ኔትወርኩ ስለሚዘገይ
እንዴት አላችሁ? ኮኒ ጓ ቃል ሁላችሁንም ሰላም ብያለሁ። እንዴት ኖት? እግዚአብሔር ይመስገን። እግዚአብሔር ይመስገን ሁሉ ሰላም። አንድ ማስታወቂያ ነበረኝ፣ አሰሩልኝ? በደስታ የውይይት ጥሪ ላቀርብ ነበረ ለጠቅላይ ሚኒስትር አብይ አህመድ። ይቻላል። እባካችሁ ለአንድ ሳምንት የቤታችሁን ላይቭ እንትን ሰዓት ብትፈቅዱልኝና በደንብ ፕሮሞት ብታረጉልኝ በዛው እናንተም። ግን ጠቅላይ ሚኒስቴሩ በመከላከያ ውስጥ ያለፉ ናቸው። ብዙ ኤክስፔሪየንስ ያላቸው ሰው ናቸው። እድሜያቸውም ከዛ ኢንሳን የገነቡ ሰው ናቸው። ካልፈሩ እና እድሜያቸውም ትንሽ ከፍ ያለ ነው። የእርሶ እድሜ ስንት ነው? ካልፈሩ ይምጡ። አልሰማም። ካልፈሩ ይምጡ። ቀሩ ማለት ተሸንፈዋል ማለት ነው። እና እኔን ለምን እንደሚፈሩኝ አላውቅም። ይሄን አስመልክቶ በቃ በጣም ለምን እንደሚፈሩኝ እኔ መድኃኒታቸው እኔ ነኝ መድኃኒታቸው። እንዴት እንደማድረጋቸው የእርሶን አለቃ እኮ የእርሶን መምህር የእርሶን አለቃ እኮ በደንብ አድርገው ገርፈው ካባረሩት እኮ ሳምንት አልሞላውም። እና እርሶ ከመምህሩ ይበልጣሉ። ምንም አያውቅም። እሱ በግ ነው፣ ምንም የሚያውቅ አይደለም። እኛ እኮ ነን ወደ ላይ ያወጣ ነው። በእርግጥ እስልምናውን ከኛ በላይ ያውቃል። በግ ፍየል ወልዶ አስተማረ እያሉኝ ነው። ይኸውልህ እሱ አሁን አሳፍሮናል። በቃ እውነቱን ንገረኝ ካልከኝ በቃ ለቅሶ ተቀምጠን ያለ ነው። እና አሁን ያንን በቃ የሚያክም የሆነ ነፃ አውጪ ግንባር ያስፈልገናል። ያ ደግሞ እኔ ነኝ የተመረጥኩት፣ እኔ ነኝ አሁን ለዛ ነፃ አውጪ ግንባርነት። እና በቃ ባጭሩ አንተ ለምን ታዋርደኛለህ? አርፈ እውነቱን ስለምናገር እርሙትን ያውጡ። ውስጥ አስተማሪዎች መጥቶ የጣለውን ያንን ሯጩን አትሌቱን እያንዳንዱን እና ፕሊስ ሰዓት ብቻ ቀጠሮ አድርጋችሁ ጥሩ። ለእናንተም ቤት አሪፍ ነው። ኮኒ ቃል ለቤታችሁ ጥሩ ፎሎ ተሰበስባላችሁ። እኛ እንሞክራለን። እርሶ ግን መጥቶ መወያየቱ አላ ወይ ደግሞ የሯጩ አካል አይሮጥም የሚል መልስ ይዞ እስከማይመጡ ድረስ ያው እርሶ መልሶት አልተገለጠም ከሆነ አስተማሪው መጣ፣ ጸሐፊው ላኩ፣ ያው ነው እኮ መልሱ። መሮጡን አያቆምም፣ አልተገለጠም፣ አይገለጥም። ስለስልምናው ምን አገባኝ? ስለስልምናው ምን አገባኝ? እኔ መጽሐፍ ቅዱስ ላይ ነው የማወራው። እስልምናው እኮ አንዴ አስበልቶኛል። በቃ እስልምናው አሳፋሪ ነው። እየጠበቅ ነው እኮ አለው። እኔ ለጠቅላይ ሚኒስትሩ አሁን እንዴ እየጠየኩ እየነገርኩ እያወራሁ እኮ ነው ወንድማችን። ጠቅላይ ሚኒስትሩን ጥሩልኝ። ዩዳይቢት እያስተማረን ያለው እፎይ ምን ነው ፈርቶ ነው? ምን እኔ ይሄው ቁጭ ብዬ አብይን እየጠበቅኩ አይደል እንደ ያለሁት። የአብይ ይበልጣል ወይስ? ቆይ ወንድማችን እኔ እኮ እዚህ ቁጭ ብዬ አብይን እየጠበቅኩ ነው ያለሁት ወይ ዶናልድ ትራምፕን? ምን ማለት ነው? ጥሩት ሂዱና አብይን አሁን ቶሎ አብይን ሄዳችሁ ጥሩልኝ። እኔ እዚህ ቁጭ ብዬ እሱ ስለ ህፃን ያወራል። ሪፖርቱ ምናምን ትሉ ሰዎች እንዲህ አይነት ስነ ስርዓት የለም። ተዋን በቃ እዚህ መማማራችንን እንቀጥላለን። እዚህ ውስጥ ማድረግ የሚፈልግ ሰው እዚህ ውስጥ እያደረገ መማማራችንን እንቀጥላለን። ሌላ ምንም አይነት ነገር አሁን የገባው ምናምን የህፃናት መዋያ አይደለም። እዚህ አዋቂዎች ነው ያሉት እና ዝም ብለህ የህፃናት ስም አትጥራና ወደ እንትን ግባ። ኧረ እኔ እኮ ምንም አላልኩም። ፕሮግራሙ እየተካሄደ ነው። ምንድን ነው የምታወራው? ስለምን ፕሮግራም ነው የምታወራው? ብራዘር ምንድን ነው ፕሮግራም ይዛል? አይደለ እንዴ? ምንድን ነው የምን ፕሮግራም ነው ያዝከው? የምን ፕሮግራም ነው? እየተጠበቅ ነው። ጥራው እንደፊት አይደበቅ ጓዳ። ምንድን ነው ጥራው? ምንድን ነው የምጠራው? በውሸት እያስተማረ ስለምን ፕሮግራም ነው የምታወራው? እራት ግብዣ ነው? ቁርስ ነው? ምንድን ነው? ላስወጣት ነው ማለት ሃይላንድ ነው እንጠራለን። እስቲ ሰላም ነው ወይ? እስቲ አናግረኝ። ሰላም ነው። ፕሮግራሙ እየተካሄደ ነው። ቆስጠንጢኖስ የምን ፕሮግራም ነው? የምን ፕሮግራም ቃል ስለሆነ በእናትህ ዝም በል ሙአዝ። የምን ፕሮግራም ነው? አረ ብሩ አንተ ዝም በል በእናትህ። እኔ እናንተ ከቆስጠንጢኖስ ጋር በቃ። አይ ፕሮግራሙ ምንድን ነው? አልገባኝም። አላወቅንም እኮ እኛ በማናውቀው መጥተህ ፕሮግራም ትለናለህ። የምን ፕሮግራም ነው? እራት ግብዣ ነው? እሺ አውራና አወራለሁ። እሺ ዝም ልበል ካውራ በቃ። እሺ የምን ፕሮግራም ነው ያልከን? ፕሮግራሙ ተዘጋጅቷል ያልከን ምንድን ነው? ጥያቄ ጠየቅኩ። ልደት ነው ዛሬ? ፕሮግራም ተለጥፏል። ታውቃለህ፣ ውስጥ ያውቋል። የምን ፕሮግራም ነው ያላቅም? ንገረን። የቀረው ምክንያቱን አንዴ ቆስጠንጢኖስ ይገናኝ። ስለምን ፕሮግራም ነው? የት ነው የሚቀረው? አንተ ዝም በል። የት ነው የተለጠፈው? እዛ እንትን ነው
መዘጋጃ በር ላይ ምናምን የተለጠፈ ነው ግንባር እስከ እናንተም ሪፖርት እያደረጋችሁ ይኸው ዛሬ ነው የተከፈተውና እኛ ደግሞ እያከበርን ነው የአካውንት ልደት እዚህ ጋር ተጠርተ ነበር ምን ነው ቀረ ኦኬ ኖ ፕሮግራም አዘጋጅተን ምን ነው ቀረ አንተ እኔ አላወኩም ሀቂቀተን እንዴ ፕሮግራም ተዘጋጅቶ እንዴት ትቀራለህ እስኪ ፕሮግራሙ ምንድነው ነገር ልክ እንዲህ እያልክ ነው አንተም እያዛከን የነበረው የምን ፕሮግራም ነው ብሎ እየጠየቀ ነበር ቃል ኦኬ ፕሮግራሙማ ኦኬ ቆንጆ ጥያቄ ነው ያንተን የኔ እኮ እዚህ ያለው ታዳሚው ራሱ ውስጥ ያውቀዋል ገብቷል ምንድነው የምታወራው እኔ ለአንተ አሁን ሳልነግርህ ፕሮግራም ነበር ምን ነው ቀረ አልኩ አውርቻለሁ አንተ ኦኬ አላወር ግን ቪዲዮ ሰርቼ ልክ ያለው አሁን መልስለት ዴቭ የሚጠይቀን ጥያቄ ልክ አቡ በቃ ጭቅጭቁን ተውን አላህ ይሮጣል ወይስ አይሮጥም መልስለት አንተ የእግዚአብሔር እኛ ይወል አላህን ከመሯሯጥ ወደ ኋላ እንደምትዘምሩ አንሰማችሁም እሺ ይሮጣል ወይስ አይሮጥም ቁላውን ታመልኳላ ተመልኮም አንተ የእግዚአብሔር እንግዲህ በቃ ይሄ ነው እንግዲህ ወሃብያ መጨረሻው እንግዲህ ያያችሁ ወሃብያ እንደዚህ ነው መጨረሻ ላይ እንደዚህ ይባልጋል እኛ ግን ያው አላህን አውጥተን እሱ የጠራው ቃል ለነገሩ ነብዩ መሐመድ እንደዚህ ይሳደብ ነበር አይ ነብዩ መሐመድ እኮ እናሳየው ወይስ ይቅር በቃ ይቅርቶ እንለፋ አስፈላጊ ከሆነ መክፈት ይቻላል አይ እንለፋቸው ምክንያቱም ሯጩ አልያዝ ብሏቸው እኮ ረዘንላቸው ይሄ ሁሉ ለቅሶ ላይ እኮ ናቸው እንግዲህ አላህ ሲሮጥ እንደ ቀነኒሳም እንደ ኃይሌም አይደለም ኡዜን ቦልትንም አይደለም ፈጣን ባቡር ያስነቃልና እንዴት የያዙት እንዴት ጸሎታቸውን ይስማ ብሎ እያበረረ እንትን ነው ጅዳ ነው ሲሉ ጸሎት ሊሰማ አሜሪካ ነው ሲሉ ካናዳ እና ግን መቼ ነው ወደ ዙፋኑ የሚመለሰው እስቲ አሯሯጡን ሊያስረዳን የሚችል ሰው እድል ሰተን ቢገባ ምን ታስባለህ በዚሁ አጋጣሚ በጣም አሪፍ ሀሳብ ነው እና እኛ እንግዲህ በእርግጠኝነት የትኛውንም ኡስታዝ ብታመጡ ማለት ነው አላህ አይሮጥም የሚል ኡስታዝ ሊመጣ አይችልም እንኳን ህፃናት አይደለም ዋናው መጅሊሱ እውቅና የሰጠው አስተማሪው መጥቶ ኮንፈርሜሽን ሰጥቶ ሄደው ሯጭ እንደሆነ አምላካችሁ ነው ስለዚህ ይህንን ሊቀይር የሚችል ምንም ሀሳብ ስለሌለ ጀስት እናባረው እሱም ከተያዘ እስኪ መሞከር አይከፋማ ሙስሊሞች እና አላህ አይሮጥም የሚል ሙስሊም ካለ ይምጣ ይሮጣል የምትሉ ያው ከስሩ ናችሁ እናንተም ከኛ ጋር አባሩት እንደዛ ነው ቆስጤን የሚለው እና መምህር እስቂያስም ገብተዋል በትክክል ሰላም ለእርሱ ይሁን ዲያቆን እስቂያስ እንዴት ነው ሰላም እንዴት አላችሁ ደህና አላችሁ እንዴት ሰነበታችሁ ያበረታችሁ አምላክ የተመሰገነ ይሁን በእውነት ድንቅ ስራ ነው የተሰራው አሁን እኛ የምንፈልገው ሙስሊም ገባም አልገባም ሳይሆን ከዚህ በኋላ እንደውም እናንተ ዲቤትም ማቅረብ የለባችሁ መጀመሪያ እነሱ እርስ በርሳቸው ዲቤት ያርጉና ከቤታቸው ሲጨርሱ ይምጡ እስከዛ ድረስ ቁጭ ብሎ ማየት ነው ሀባሾቹ የጠሩትን ከተቀበሉ እውነትም አላህ አለ ማለት ነው ከሌለ ግን እነሆሱ የፈጠሩትን አላህ ከባለቤቶቹ ጋር ተነጋግረው እስኪጨርሱ እኛ ሌላ ስራ መጀመር ነው እንጂ ያለብን ሌላ ዲቤት የሚያስፈልግም አይመስለኝም ጥሩ የቤት ስራ ተሰጥቷቸዋል በተከላው ማበርታትም ያለብን የእነሱን ዲቤት እንዲቀበሉ ነው እንደሱ ነው እና በጣም ግን ልነግራችሁ የምችለው በዚህ አጋጣሚ ለሁላችሁም በዚህ መካከል ብዙ ነፍሳት መውጣት መዳን ይፈልጉ በዚህ መካከል ብዙ ነፍሳት መውጣት መዳን እንደሚፈልጉ ነው የሚታየውና እነሱን የመጥሪያ ፎይም ሁላችሁም ተሰባስባችሁ በትክክል ከዚህ ጨለማ መውጣት የሚፈልጉትን እንደው የምታስተምሩበት ጊዜ ደግሞ ቢፈጠር በሳምንት አንዴ በጣም ጥሩ ነው ንጹህ ቤተክርስቲያን ቢመጡ ምንድነው የሚያገኙት ከእስልምና ቢወጡ ምንድነው የሚያገኙት በቃ አሁን እንትኑ ላይክ እንደፈነዳ ቦምብ መጽሐፍቶቻቸው ተገልጦ ወጥተዋል ወንዶችን እስልምናን እንደውም አንድ ሰው እየሰራ ነበርና
ምንድነው ያስቀመጠው ዴፊኒሽን? እስልምና ሃይማኖት አይደለም፣ ድርጅት ነው። በአረቦች የተፈጠረ ሴቶችን ባሪያ የሚያደርግ ወንዶችን ደግሞ የፈለገውን መብት የሚሰጥ በወንድ ላይ ፍሪደም ያለው በሴቶች ላይ እስር ቤት የሆነ ድርጅት ነው እንጂ ሃይማኖት አይደለም። ሃይማኖት ምንም የሚታመን ነገር የለውም እና እስልምና እንደው ብሽሽቅ እንዳይመስል ምን እንዳይመስል በቃ አሁን ቦምቡ ፈንድቷል። እነዛ ደግሞ መዳን የሚፈልጉትን በፍቅር የሚጠሩበት ንጽጽር ቢሰራ ከእስልምና ቢወጡ ምን አይነት ረፍት ያለው ህይወት እንደሚኖሩ ልክ እንደዚህ እንዳለ ብትጋብዟቸው በጣም ጥሩ ነው ብዬ አስባለሁ። የወንድምነት እግዚአብሔር ይስጥልኝ። አሜን። እሺ ዲያቆን በጣም ትክክል ኖት። እኛም የምንጠብቀው ይህንን ነው። በተለያየ ሳይድ ከተለያዩ አክቹዋሊ እዛም ውስጥ እንኳን አንድ ነን ከሚባለው ሴክት ውስጥ ራሱ የተለያዩ መሆናቸውን በቅርብ ራሱ ገልጠን እናሳያለን። አሁን ላይ በትክክል እያየነው ያለውን ሚዲያ ላይ ያለውን ብቻ ክፍፍል ብቻ አይደለም ያለው። ያው ነብያቸው እንደተናገረው 73 ቦታ እንደሚከፋፈሉ ነው የተነገረው። ከ73 አልፈው የተለያየ በቃ ላይክ ስንትና ስንት እንደደረሱ ልነግራችሁ አልችልም። አሁን ላይ እንኳን ከረንትሊ ምን ያህል ሰዎች እንደደረሱ ልነግራችሁ አልችልም። ምን ሙስሊም አይደሉም አይ እንዲህ አይደሉም እስኪባባሉ ድረስ አይታችኋል። ራሳቸው ቃል በቃል ወሃብየው ሲሳደብ ሀባሹ እንትን ሲል በስነ ስርዓት አይታችኋል። በስነ ስርዓት ማለት ነው። ይቅርታ ስልክ ገብቶብኝ ነው። የሚሰማ ከሆነ ብዙ የተለያዩ ቪዲዮዎች አሉ። አናስከፍርም ምናምን እያሉ የሚጮሁ ሰዎች ይህን ከሰሙ በኋላ ሌላ ነገር ማለት አናስከፍርም ወደሚለው አሁን የሚገቡ ከሆነ እኔ ሰሞኑን የለውም ግን የሰማሁት ማለት የተወሰነ ነገር ሰምቻለሁ። እምነታቸው ምን አይነት እንደሆነ ከኛ ጋር ያላቸው ልዩነት ምን እንደሆነ በያኔ ያደረገው ይመስለኛል። እንደሰማችሁት ከኛ ጋር ያለው ልዩነት ብሎ እየተነገረ ያለው ይሄ ሙስሊም ነው። ሙስሊም ወንድማችን ነው። እነዛ ሙስሊም አይደሉ? ምንድን ናቸው? ግራ እስኪጋቡ ድረስ በደንብ እንደዚህ አሁን እኛ ዋሃቢያን አናስከፍርም ሌላ ነገር ማለት አናስከፍርም ወደሚለው አሁን የሚገቡ ከሆነ ሱብሃንአላህ ብቻ እነዚህ ሰዎች ምንም ድርሻ እንደሌላቸው እስልምና ላይ ምንም አይነት ቦታ እንደሌላቸው ያመለክታል ማለት ነው። ምክንያቱም እስልምና እነዚህ እንደ ሰው ልጅ የሆነ ነገር አይደለም የሚያመልክ። እስልምና ጣዖትን የሚያመልኩ የሆኑ ጣዖት ከማምለክ ሰዎችን ለማዳን ሰዎችን ጣዖት አታምልኩ እያለ የሚጠራ ዲን እንጂ ጣዖት አምልኩ እያለ የሚጠራ ዲን አይደለም። ይሄ ሊገባን ይገባል። ከእንደነዚህ አይነት ዋሃብያዎች ተጠንቀቁ ነው። ሁላችንም እህት ወንድሞች እየወጡ ቪዲዮ ሲሰሩ አላህ ያለ ቦታ ላይ ያለው ሲሉ ዝም ብሎ አይደለም። ከእንደዚህ ጣዖት አምልኮ እናንተን ወይም ደግሞ እህት ወንድሞቻችንን ለመጠበቅ ነው እንጂ ለሌላ ነገር አይደለም። እኛ ዋሃቢያን አናስከፍርም። ይሄ ነው እውነታው። መሬት ላይ ያለው እውነት ይሄ ነው። ቆስዬ ግን እንትን አለ እኔ ሪፖስት ያደረኩት ቪዲዮ አለ እና አንዲት ዋሃብያ ዛሬ እድሜ ለፎ ልበል እንግዲህ ያው ምንም ማድረግ አልችልም ብላ ወደ አህባሽ ተመልሻለሁ ብላለች። ያው እዛው በዛው ነው። ግን እንግዲህ ምን ያህል ነውጥ እየመጣ እንደሆነ እስከ መጅሊስ ነው የተቀወጠው። የዚህን ያህል ከባድ ነው። እኔውስ ግን ከዛ ሪፖስቱ ከማሳየት በፊት እሷ ነች መሰለኝ። ቆይ ከዛ በፊት ግን አንድ ነገር ብቻ ልበል ጋይስ። ይሄ እዚህ ጋር ያለነው ከ18 ዓመት በላይ የሆንን የበሰልን አዋቂዎች ነው ያለነው። እዚህ ውስጥ ምናልባት እኛ እዚህ ከላይ ቁጭ ብለን ስንናገር እንትን መስለን ሊሆን ይችላል። እኛን የሚበልጡ በጣም ትልልቅ ሰዎች ከስር የሚያዳምጡን የሚያስተውሉ ሰዎች፣ ዶክተሮች፣ ኢንጂነሮች፣ በጣም ብዙ ሰዎች አሉ። የሃይማኖት አባቶች በጣም ብዙ ሰዎች አሉ። የምናደርገውን ነገር ማወቅ መቻል አለብን። ሉክ አስቡት እንግዲህ እኔ ተነስቼ ኡስታዝ አቡ ሀይደርን፣ ኡስታዝ ኑሩን፣ ኡስታዝ አቡበከር እነዚህን ኡስታዞች እና አህመዲን ጀበልን የውይይት ጥሪ ብዬ በመጣ ይመጣዋል? ተገቢ ነው አይደለም? ነውር ነው፣ ንቀት ነው፣ ስድብ ነው። ኦኬ ኡስታዞቹ ሌብላቸው በሌብል እሱም በመጅሊስ የተወከለ እኛም የእኛ አስተማሪ ተወያየን፣ አለቀ። ከዛ ከአስተማሪው በልጦ የሚመጣው ተማሪው ምንድን ነው?
እንደው 4 ቀን እንኳን እንደው ሳምንት እንኳን ቢሞላ በክርስቶስ ትሸውዳላችሁ። ራሳችሁ እንደምትሸውዱት ወሃብያዎች ማለት ይሄ ድፍረታችሁ። ይቅርታ አድርጉልኝ፣ እኔ አንድ አባባል አለችኝ። ወሃብያና ቁንጫ አንድ ናቸው። ዘለው ጉብ ነው በቃ ሰው አናት ላይ ኦኬ። ማለት ልካቸውን አያውቁም። እና አንዳንዴ ልካችሁ ሊነገራችሁ ይገባል ብዬ አምናለሁ። ስለዚህ ይሄ ገና መዋለ ሕፃናት ያለ ሰውዬ ከኛ አስተማሪ ጋር እንደዛ አይነት ሀሳብ ካመጣችሁ አቦ አይደረን አምጡልኝና ከኔ ጋር ይወያይ። የዛ ሰዓት ከኔ አስተማሪ ጋር ትወያያለህ አንተ። እኔ ከአቦ አይደር ጋር መወያየት ስችል ማለት ነው። ያንን ሽማግሌ ትልቁን ሰው የአቦ አይደር የሚባሉትን እሳቸውን ይዘህልኝ ስትመጣ ከዛ በኋላ ከኔ አስተማሪ ጋር ትወያያለህ። ስለዚህ አስተማሪ ተወያየ፣ አለቀ። ነገር አይታወቅም። እነዚህ ልጆች አሁን የእናንተ ስሜት መጋለቢያ ሆኑ እና አይደረግም። ነውር ነው እና መልስ ያልሰጠናችሁም ንቀናችሁ ምንም እንደማታመጡ ስላወቅን ነው። ሰማይ ብትፈርጡ ማለት ነው። ከላይ ሰማይ ላይ ወጥታችሁ ከላይ ብትፈርጡ ምንም የምታመጡት ታሪክ የለም። መጅሊስ ይሰነጠቃል። ገና የተነሳው ኬዝ በምንም ሊቆም የማይችል ነው። አላህ መሮጡን አያቆምም፣ እኛም አባረራችንን አናቆምም። ቶፒኩ አይቀየርም እንጂ ከዚህ ከተራ ህፃን ልጅ ጋር ገና 18 ዓመት ይሙላው አይሙላው የማይታወቅ ህፃን ልጅ ይዛችሁ መታችሁ እንደዛ ብላችሁ ራሱ እንትን ማለታችሁ ነውር ነው፣ ብልግና ነው። ስለዚህ ዲስሪስፔክት እንድናደርጋችሁ አታርጉን። እኛም ነገ ተነስተን እኮ የለም መጣራት ስለምንችል ማለት ነው። ከዛ ይልቅ ግን ህዝባችሁን አድኑ። ፖለቲካ አስተታችሁ አሳያቸው። ቪዲዮ ነው ዋሃቢይዝም ሰው ለቆ እየወጣ ነው። አሳያቸው። እኛ ጠርተን ምናምን መጡ አይደለም የምንለው፣ እራሳቸው በቤታቸው የተደረገ ነው የምናሳያችሁ። ክፈተው። መልካም እሺ፣ እናዳምጠው። ይህንን ቪዲዮ የሚለቁልን እህቶች ወንድሞች አሉ። እነሱን ቪዲዮ በሚለቁ ሰዓት ማበረታታት የምትችሉት ሼር፣ ኮፒ ሊንክ፣ ሪፖስት ሙሉ ቪዲዮን አይቶ በመጨረስ ምንም አይነት ሪያክሽን ከማድረጋችሁ በፊት ቪዲዮን ቢያንስ ከግማሽ በላይ ማየት ይጠበቅባቸዋል። ካልሆነ ቲክቶክ ጥሩ እይታ እንዳይኖረው ያደርገዋል። በገስት ላይ ከምትመለከቷቸው ወንድሞች በተጨማሪ ፖሲብል መይም የሚባል ወንድማችን ፈታ እያደረገ ከሚያስተምረው ወንድማችን አንዱ ነው። እሱንም ፎሎ ብታደርጉልኝ በጣም ደስተኛ ነኝ። የምንወዳችሁ የምናከብራችሁ ወንድሞች ፎሎ አድርጓቸው። ኮልሚፎይ እና ፖሲብል አንድ አይነት ኮንተንት ያላቸው ወንድሞች ናቸው። በሚለቁት ቪዲዮ እንዲሁም ፎሎ በማድረግ አበረታቷቸውና እባካችሁ እሺ፣ ከእኔ እየቀነሳችሁ ከቻላችሁ እንትን ብትሏቸው ደስ ይለኛል። የእኛ ነገም ከነገ ወዲያ መዘጋቱ ስለማይቀር ማለት ነው። እሺ እንስማው እና ምን ተሰማሽ አዩቲ? ያኔ አልሐምዱሊላህ ማለት ያኔ የኔን ያክል እውቀት የለኝም፣ ግን ከመስማት ጋር ተያይዞ የምተገብራቸው ተግባሮች ትክክል እንዳልሆኑ አወቅኩ። እና ደግሞ የእድሜ ለምን ልበልሽ ለፎይ ልበልሽ በሱ ላልተገለጸ እውነቱን አወቅኩ። ሰማችኋት? ምን እንዳለች? እድሜ ለፎይ እውነቱን አወቅኩኝ፣ ጉዱን አወቅኩኝ። እድሜ ለፎይ ምኑን አወቅኩ? እውነቱን አወቅኩ። ስሟት። የእድሜ ለምን ልበልሽ ለፎይ ልበልሽ በሱ ላልተገለጸ እውነቱን አወቅኩ። እውነቱን አወቅኩ። አልሐምዱሊላህ ለኩልህን በደፈነው ራሱ ሰው እስከ ዛሬ ድረስ ይዋሽ ነበር፣ ይሰከስ ነበር። ምን ነበር የነበረው? ይሰከስ ነበር። አንድ ሰው እፎይ በተከታታይ ከዛ በኋላ ለረጅም ጊዜ ቤቱን ከፍቷል። አንድ ሰው መጥቶ እስኪ ወንድ ከሆንክ ኩሱን ተወያዩ ብሎ አያውቁም። አንድ ቀንም ለአንዴና ለመጨረሻ ጊዜ ጠርቁሞ ወዴት ነው የላከው? ወደ ካዕባ በነጻ ትራንስፖርት። ምድር ላይ ያለው እውነት ይሄ ነው። እየነቁ ሰዎች ለቀው ወጥተዋል። ዋሃብይዝም ምን እንደሆነ ነው በስነ ስርዓት የተረዳው ህዝቡ። ጣዖት ማምለክ እንደሆነ ምንድን ያወቀችው? ደስ ቆስጥዬ እውነቱን አወቅኩ የምትለው ምንድን ያወቀችው? ያው እንግዲህ እሺ እንስማዋ። ስከራከር ነበር። እንደዚህ ነው እንደዚህ ከቤተሰብ ሁሉ ርቅ ያለው አልሐምዱሊላህ እና ጥሩ ነው። የኔ ቢጤዎች ታቋታላችሁ። ብዙ የኔ ቢጤ እህቶች የኔ ቢጤ ጓደኞቼ ነቅተዋል። ኖቶሊ እሷ ብቻ አይደለችም፣ በጣም ብሶ ነቅቷል።
ይህ ዋህብያ የሚባለው ሴክት ጣዖትን እንደሚያመልክ እፎይ በዛን ቀን ሰርቶ የወጣው ምንድነው? ጣዖትን እንደሚያመልክ ነው። ያ ኡስታዝ ተብሎ ጀግና የተባለው መጅሊሱ እውቅና የሰጠው 5 ሰው አስልሟል የሚባለው ኡስታዝ ጣዖትን እንደሚያመልክ አስመስክሮ ነው የወጣው። ጣዖትን የተገጣጠመ ይሁን የተነጣጠለ ማይታወቅን ነገር እያመለከ እንደሆነ አሳይቶ ነው የወጣው። ያሳዝናል። ነቢያት እንዲህ አይነት ነገርን አላስተማሩም። ሐሳብ ካላችሁ ቀጥሉ፣ ችግር የለም። ቃልት ያሰማልን። ቴንኪው በጣም ቆንዬ ዴቪዬ። እኛ በባህላችን አንድ የምንለው ነገር አለ። ሙቶ ቃሽ አታርገኝ ይባላል፣ ወይም ሙቶ ቃሽ አትሁኑ ይባላልና አንዴ እስልምና ላይ ያሉ ኡስታዞች ሞተዋልና እነሱ መውቀስ ትርጉም አይኖረውም። ሙቶ ቃሽ አታርገኝ ማለት ይሄኔ ነው። አንዴ ሞተዋል በቃና ያላቸው አማራጭ እንደዚህ የከሰረ ፖለቲካ መስራት ነው ከከሰሩ ሰዎች ጋር አንድ ላይ ሆነው ያንን ያው እንደው እንዲሁ እያሾፈን እየተዝናናንበት እንድንሄድ ከሚል አንፃር አንድ ቪዲዮ የሰራው ታላውን ጥሪ አቅርቤ ያለው ለጠቅላይ ሚኒስትር አብይ አህመድና ለትራምፕ እሱን ሼር አድርጉልኝ። ዮዳብ ቤቱ ላይ ሆስት እንዲያደርግልኝ እሱን ሼር አድርጉልኝ። አሁን የሰራው ታለ ሁለተኛ የመለስና አላህ ይሮጣል የሚለውን በደንብ እንጠቀምበት። አልተገለጸም ብቻ ሳይሆን አላህ ይሮጣል የሚለው ጽንሰ ሐሳብ በደንብ መጠቀም አለብን። ሲቀጥል አላህ እንደ ፈደሙ እንትንም አንበል አንሳት። ሙስሊሞች እኮ ትክክል ናቸው። አላህ በሚመጥነው በሚገባው መጠን ነው የሚሮጠው። ስለዚህ ማራቶን ነው የሚሮጠው 21 ኪሎ ሜትር ነው ምናምን አትበሉት። እሱ ሁሌ እንደሮጠ ነው። ለሱ ክብር በሚመጥን መልኩ ስለሆነ እየሮጠ ያለው እስካሁን እየሮጠ ነውና ለዛ ነው ቆም ብሎ ነገሮችን መግለጽ ያልቻለው ለሙስሊሞች። እኔ እኮ አካሌ ተገጣጠመ ነው ወይ የተለያየ ነው የሚለው መግለጽ ያልቻለው እንደ ክብሩ እሱ የሱን ክብር በሚመጥን መልኩ እስካሁን እየሮጠ ስለሆነ ነውና መረዳት ያስፈልጋል። እንጠቀመው አሯሯጡን። ሌላኛው እንደ ወደ ቁም ነገሩ በደንብ ስንመጣ የመጀመሪያው ነገር አሁን ላይ ሁሉም ክርስቲያን መረዳት ያለበትም ማስተጋባት ያለበትም አሁን ላይ ምንም አይነት ውይይት አንፈልግም። ምንም አይነት ውይይት አያስፈልግም። አሁን ላይ በትንሹ 1 3 4 ወር ፈታ ብለን ይሄንን መብን እንዴ አንድ ይሄን የመሰለ ሲኒማ ተሰርቶ ይሄን የመሰለ ድራማማ ቁጭ ብለን ሳንኮሞኩም ባንዴ ወደ ሌላ ውይይት ምናምን አንገባም። አንዴ እንያዙ። ሁለተኛ እፎይ ከተወያየ የሚወያየው እና አቡ ሃይደርን ቪዲዮ አለ። አሁን ሶስተኛ ቪዲዮ አዘጋጅቼው ቁጭ አድርጌ ነው ዝም ብዬ እንጂ ከትላንት ወዲያ ነበረ እንትን መልቀቅ የነበረብኝ። እንደዚህ አይነት ቪዲዮዎችን እየሰራን እንልቀቅ፣ የተሰሩትንም ሼር እናድርግ። መወያየት ካለበት ከና አቡ ሃይደር ጋር ከነ አቡበከር ኡስታዝ አቡበከር የሚባለው ይምጣ እና አህመድ ዲንጀበል ምን ይሰራሉ? መተው እስልምናቸውን ይታደጉ። እስልምናቸው እኮ አፈር ድሜ እየበላች ነው። ስለዚህ መተው ይታደጉ፣ ወይ ደግሞ መጅሊሱ መቶ ይታደግ። ስለዚህ መጅሊሱ የሚወክለው ኡስታዝ መቶ ካልተወያየ በስተቀር እኛ ይሄን የሚያህል ለነሱ እንደ ሰማይ ከፍ ያለባቸውን እፎይ ገና አአ የሚል ህግ ካለበት ህፃን ልጅ ጋር አናወያይም። ፊልም ራሱ በመጅሊስ ደረጃ መወያየት ያልቻሉትን በነገራችን ላይ ይሄን ኢሹ ጨርሰው እስኪመጡ 2 አመት 3 አመት አይበቃም። በትንሹ 50 60 አመት ይፈልጋል። ምክንያቱም ከመጅሊስ አንስተው ያባረሯቸው አሊሞች በራሳቸው ተሰደው ቁጭ ብለው ተስፋ እያደረጉ እንደው አሁን ቆርጠን ካልተነሳን መቼም አይመለስም እያሉ እየተማከሩ ያሉ አሊሞች ናቸው። እና ሀጂ ሙፍቲን አስቡ፣ ነፍሳቸውን ይማረው። እና ሀጂ ሙፍቲን አስቡ፣ ተሰደው ሄደው እዛ በእነዚህ ምክንያት በእነዚህ ሯጭ አምላኪ ይቅር ይበለኝ። በቃ ለእናንተን ለማስቀየም አይደለም ሙስሊሞች ይቅር በሉኝ። አሁን ላወራሁት ግልጽ ነገር ነው። ይሮጣል፣ እንዲህ ይላል፣ ይቀመጣል፣ ይስቃል፣ ጥርሳለው፣ ጣቱ ዝርዝር ነው፣ የተገጣጠመ አይታወቅም፣ የተገነጣጠለውን አይታወቅም የሚባል እንደዚህ አይነት እንትኖች የሚያመልኩ ሰዎች በእነዚህ ተባረው ብዙ የተሰደዱ የነዛ አሊሞች አሉ። መሀከላቸው ላይ ያለው ኢሹ ቀላል አይደለም። ቀድመው ግን ሌላውን ነገር አስቀምጠው በአላህ ላይ ያላቸውን ልዩነት በይፋ ውይይት ይቅረቡ። ልዩነታቸውን አንድ ነን የሚሏትን ታሪክ በምን ያህል ሌቭል እንዳስቀረ ነው ያው አሁን የሚታይ ነው።
አንድ ነን የሚሉት ታሪክ አፈርድሜ እንደበላ ታውቃላችሁ። ያው በቃ በግልጽ ነው የጀመሩትና ያንን ተያይተው ሲቀርቡ ነው። ያን ተያይተው እስኪቀርቡ ግን በቃ ንጽጽር አያስፈልግም ማለት አይደለም። ተያይተው ስለማይቀርቡ ማለት ነው። እኛ በደንብ እናበረታታለን፣ እንገፋለን። አትሊስት ኡስታዞች የሁለቱ ኡስታዞች ኦኬ እሺ ምን አለ መሰላችሁ ጋይስዬ አንድ ኮሜንት ላይ ደስ የምትል ነገር አየኋትና እቺ ለነሱ በጣም የምትገባ ነች። አንድ ወንድማችን ኮሜንት ላይ ምን እንዳለ ታውቃለህ? ውብ አህያ አላቸው። እውነቱን ነው። ዋህብያ ሳይሆን ውብ አህያ። ይሄ ውብ አህያነት ነው። ለምንድን ነው እኔ ከዚህ ቪዲዮ ጋር የሄደልኝ? ይሄ ህፃን ልጅ እንኳን በዚህ በትልቅ በአስተማሪ ደረጃ በእፎይ ደረጃ አይደለም ማለት ነው፣ በእነ ትንሿ በሴቶቹ ተገርፎ ማለት ነው። ይህ ውብ አህያ የሆነ ልጅ ሀዲሶቹን ሰሂሁን ደኢፍ ነው ብሎ አቅርቦ ማለት ነው። እንግዲህ አስቡት። ጩጬ ነው በጣም የ16 ዓመት ልጅ ነው። አሳያቸው በጌታ እኔ ከማወራ እውነትም ይህ ውብ አህያነት ነው። እና ህዝቡ እየወጣባችሁ ነው። ፕሮፓጋንዳ ከፍላችሁ ይህን እንትን ብላችሁ ይህን ያህል ብር አውጥታችሁ የማን ነው የሆነ ወገናችን ጌም ነበረውና ጌሙን ሰርዞታል ትላንትና ማነው አልጫወትም ብሎ ቢኮዝ ይባነንብናል እዛ ላይ ብናወርድልህ ምናምን ተብሎ ዛሬ ይወርድልሃል ምናምን ተብሎ ይህን በጣም ብዙ ብር ነው ኢንቨስት ያደረጋችሁት ነው እናውቃለን። ይህንን ግን ውብ አህያ ካልሆናችሁ በስተቀር ምዕመኑ ላይ ብሰሩበት ይሻላል። እንደዚህ አይነት ምንም ታራ የህፃን ልጅ ፖለቲካ ከምሰሩበት ከህፃን ልጅ ጋር የህፃን ልጅ ፖለቲካ ከምሰሩ ለማለት ወዳለሁ። በዚህ አጋጣሚ ለእናንተ አይደለም ያው ግን እናንተ ለሚከተሏቸው አንዳንድ ውብ የሆኑ አህዮች አንዱ መጽሐፌን እንትን አድርገዋል፣ አንዱ አረብኛ ወገቤን መቀለዛ ነው በሱ ፊት ማለት ነው። እሱ አለ ትልልቅ ኡስታዞች በተሰበሰቡበት ነው እየተነጋገሩ ያሉት። ዶኢፍ ሀዲሶችን በማጣመምና ዶኢፍ ሀዲሶችን በማምጣት እንትን ሲደረግ አይሆንም በሚል ነው የተጣላነው። ያ እኮ ነው እዚህ እኮ ድንግጥ ነው ያለው። ምን እንደሚያደርግ ስለሚያውቅ ወዲያው አስቆሙ። ምን አለ? ኢምራን ላይ ደግሞ መጣ አለው። ኢምራን እንዳይፋሪ ሲጠቀማል ያለው ስማው። ቆይ ፕሌይ በለው። እሺ አይምራን ዳይፍ ሀዲስ ይጠቀማል። አምጣ ላሳይ ማስረጃ ደግሞ መጣ እንዴ ቴንክ ዩ ፖዝ አድርግልኝ። ቆየሁ እኮ ዲባ ላይቭ ነው ፖዝ እና አባባ ኡስታዝ የልጅ ይሆናል 16 ወይኔ ዘግይቶ ነው ጋ የሚደርሰው። በቃ ኔትወርክ ነው በቃ ላቁመው መሰለኝ በቃ እና ግን